ሰላም የተወደዳችሁ እንደምን አላችሁ? የዘጠነኛ ክፍል ጂኦግራፊ ቀጥሏል። በዛሬው ዕለት እንግዲህ የመጀመሪያውን ዩኒት ሁለተኛ ክፍል ነው የምናይ ማለት ነው። ሎኬሽን ሳይዝ ኤንድ ሼፕ ኦፍ ኢትዮጵያ ይላል። ከዚህ ቀደም እንግዲህ በፓርት 1 ዴፊኒሽን ስኮፕ ኤንድ ብራንች ኦፍ ጂኦግራፊ የሚሉትን ነገሮች ኢን ዲቴል ተማምረን ነበረ። በዛሬው ዕለት የሁለተኛውን ክፍል እንመማራለን ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ላይክ በማድረግ በየጊዜው የሚለቀቁ ቪዲዮዎች ደግሞ ወደ እናንተ እንዲደርሱ የደወል ምልክቷን በመጫን ቤተሰብ እንድትሆኑ አክብሮቴ ግብዣ ነው። ቀጥታ ወደ ክላሳችን እናልፋለን። አብራችሁ ቆዩ። መልካም ቆይታ። ሶ ሎኬሽን ሳይዝ ኤንድ ሼፕ ኦፍ ኢትዮጵያ ሶስት ነገር እናያለን። ሎኬሽን፣ ሳይዝ፣ ሼፕ። ያ ማለት መገኛ፣ መጠን እንዲሁም ቅርጽ ምን እንደሚመስል እናያለን የኢትዮጵያ ማለት ነው። ከዚህ ቀደም ፓርት 1 ላይም ሶስት ነገር እናያለን። ምን አይተናል? ዴፊኒሽን፣ ስኮፕ እና ብራንች። በዛሬው ዕለትም ሶስት ነገሮችን እናያለን። ኦኬ። ስለዚህ ከዛ በፊት እዚህ ጋር ኬተርሞች አሉን። አብሶሉት ሎኬሽን፣ ኮምፓክት ሼፕ፣ ኤሎንጌትድ ሼፕ፣ ስትራቴጂክ ሎኬሽን ላቲቲዩድ፣ ሎንጊቲዩድ፣ ሪላቲቭ ሎኬሽን ኤንድ ቫሲናል ሎኬሽን የሚባሉ ነገሮች አሉ። እነዚህ ኬተርሞች ናቸው። በምንማርበት ወቅት የምናገኛቸው አዳዲስ ቃላቶች ናቸው ማለት ነው። ስለዚህ እነዚህን ቃላቶችን ምን እያደረግን እንሄዳለን? አብረን ዲፋይን እያደረግን እናልፋለን። ሰው በዚህ ክፍል ውስጥ የመጀመሪያው ቶፒካችን ምንድን ነው? ሎኬሽን ኦፍ ኢትዮጵያ፣ የኢትዮጵያ መገኛ። A location is መጀመሪያ ሎኬሽን ምን እንደሆነ ዲፋይን እናደርጋለን። A location is a place where a particular point or object exists። መገኛ ምንድን ነው? ቦታ ነው። የሆነ ፖይንት ሊሆን ይችላል or object exist የሚያደርግበት ማለት ነው ሎኬሽን ስንል። And a spatial distribution. Every place has its own particular location in relation to its surrounding። እንግዲህ እያንዳንዱ ቦታ ከአንድ ቦታ አንፃር የራሱ የሆነ መገኛ አለው። ለምሳሌ እኔ የምገኝበት ከሆነ ቦታ አንፃር የራሴ የሆነ ምን አለኝ? መገኛ አለኝ ማለት ነው። በሰሜን ይሄ ነው፣ በደቡብ በምስራቅ ምናምን እያልኩኝ ምን ላደርግ ይችላል? ልገልጸው ይችላል። ወይም ላቲቱድ እና ሎንጊቲዩድ የሚባሉ ነገሮችን በመጠቀም ይሄን ያህል ዲግሪ ኢስት፣ ይሄን ያህል ኖርዝ ምናምን እያልኩኝ ማስቀመጥ ይችላል። In geography, the term location is much more abstract concept than what an ordinary person knows. እንግዲህ ጂኦግራፊ ውስጥ ሎኬሽን የሚለው ከኖርማል ወይም ከኦርዲናሪ ዴፊኒሽኑ ወጣ ያለ ነገር አለ ይለናል። This important term is usually expressed in two ways: relative location and absolute location. relative and አብሶሉት ብለን በሁለት እንከፍለዋለን። ያ ማለት አንጻራዊ መገኛና ፍጹማዊ መገኛ ተብሎ በሁለት ይከፈላል ማለት ነው ሎኬሽን። ስለዚህ ከዚህ አረፍተ ነገር የምንረዳው ምንድነው? ወይም ከዚህ ፓራግራፍ ሎኬሽን ማለት ፕሌስ ነው። a place where a particular point or object exists የሚያደርግበት ነው። and location can be classified into two: relative location and absolute location ብለን በሁለት እንከፍላለን። so relative location of ኢትዮጵያ፣ የኢትዮጵያ አንጻራዊ መገኛ። Relative location refers to the position of a place in relation to the location of another geographic feature. አንጻራዊ መገኛ የምንለው እንግዲህ ፖዚሽን ነው ወይም ሎኬሽን ነው። የሎኬሽን ግን ከምን ሪሌቲቭ ነው ወይም ከምን አንጻር ነው ስንል ከሌላ ጂኦግራፊክ ፊቸር ያ ጂኦግራፊክ ፊቸር ምን ሊሆን ይችላል? መንገድ ሊሆን ይችላል፣ ቤት ሊሆን ይችላል፣ ሀገር ሊሆን ይችላል፣ ኦር ሌላም ነገር ሊሆን ይችላል ማለት ነው። Relative location can be expressed in the following two ways: namely vicinal location and geographic location. አይታችኋል? ሪላቲቭ ሎኬሽን በስንት እንከፈል ነው? በሁለት። በቫሲናል ሎኬሽን ኤንድ በጂኦግራፊክ ሎኬሽን በሁለት እንከፍለዋለን። ቫሲናል ሎኬሽን show the location of a country in relative to the neighboring countries. ቫሲናል ስንል አንድን ሀገር ከጎረቤቱ ሀገር አንጻር ስናየው፣ ለምሳሌ ኢትዮጵያ በሰሜን ኤርትራ፣ በደቡብ ኬንያ ወይም ሶማሊያ፣ በምዕራብ ሱዳን፣ በምስራቅ ጅቡቲ ምናምን እያል እንደምናዋስናት ሁሉ ማለት ነው። ምን ይባላል? ይህ አይነት ያወሳሰን ወይም የሎኬሽን አገላለጽ መንገድ ቫሲናል ሎኬሽን እንለዋለን ማለት ነው። ቫሲናል ኦኬ።
while strategic also known as natural location describe a country's location in reference to water bodies and land masses. አሁን አንድን ሀገር በሌላ ሀገር ወይም አንድን ሀገር ከአንድ ሀገር ጋር ብቻ ሳይሆን ውሃማ አካላትም ካለ በዛው ላይ ልንገልጽም እንችላለን። ዋተር በዲዎች ካሉ ማለት ነው። ላንድ ማሶች ካሉ፣ ተራራማ ቦታዎች፣ ሸለቆዎች ምናምን ካሉ እነሱንም እንደ ማዋሰኛ ልንጠቀማቸው እንችላለን። ኤኒሃው ምን እንለዋለን? ያንን ቫሲናል ሎኬሽን እንላለን። ቫሲናል ሎኬሽን። ሶ ወደ ኢትዮጵያ ቫሲናል ሎኬሽን ስንመጣ ቫሲናል ሎኬሽን ኦፍ ኢትዮጵያ Ethiopia is a landlocked country that is surrounded by 6 neighboring countries. Each country share different lengths of Ethiopian border line. The total length of Ethiopian boundary line is 5260 km. እንግዲህ ኢትዮጵያ ላንድ ሎክ የሆነች ሀገር ነች። ላንድ ሎክ ማለት ወደብ የሌላት እንደማለት ነው። ወደብ የሌላት የተከለለች ሀገር ነች። ከዛ ተጨማሪ 6 የሚደርሱ አዋሳኝ ሀገሮች ወይም ጎረቤት ሀገሮች አሏት። ጠቅላላ እነዚህ ጎረቤት ሀገሮቿ ጋር የምትዋሰንበት ርዝመትን ስናይ 5260 ኪሎ ሜትር ያክል ርዝመት አለ ማለት ነው። ስለዚህ በዚህ ያክል ርቀት ትዋሰናለች ማለት ነው። በቴብል እንግዲህ ስድስቶችንም ስናይ ጅቡቲ 310 ኪሎ ሜትር ያክል ትዋሰናለች። ዌስት ኦፍ ጅቡቲ ኢትዮጵያ በዌስት ኦፍ ጅቡቲ ወይም ለኢትዮጵያ በኢስት በኩል ጅቡቲ ይገኛል እንደማለት ነው። ወይም ኢትዮጵያ ከጅቡቲ በስተ ዌስት በኩል ትገኛለች እንደማለት ነው። ኤርትራ ደግሞ 840 ያክል ኪሎ ሜትርን ታዋስነናለች። ለኢትዮጵያ በየት በኩል ማለት ነው? ሳውዝ ኦፍ ኢትዮጵያ የምትገኘው በሳውዝ ኦፍ ኤርትራ ነው። በሳውዝ ኦፍ ኤርትራ ወይም ኤርትራ በኢትዮጵያ በስተ ኖርዝ በኩል ትገኛለች እንደማለት ነው። ሶስተኛ ኬንያ 760 ኪሎ ሜትር ያክል ታዋስነናለች። ኢትዮጵያ የምትገኘው በኬንያ በኖርዝ በኩል ነው። ወይም ኬንያ ከኢትዮጵያ በስተ ሳውዝ በኩል ትገኛለች እንደማለት ነው። ሶማሊያ አራተኛው ላይ 1600 እንግዲህ ረጅሙን ዲስታንስ ወይም ርቀት የምታዋስነን ሶማሊያ ነች። ሶማሊያ ኢትዮጵያ ከሶማሊያ በስቴት ትገኛለች ካል በዌስት ኤንድ ኖርዝ ዌስት ኦፍ ሶማሊያ ያ ማለት በምዕራብና በሰሜን ምዕራብ አቅጣጫ ትገኛለች ማለት ነው ኢትዮጵያ ከሶማሊያ አንፃር። ሱዳን ደግሞ 744 ኪሎ ሜትር ያክል ታዋስነናለች። ሱዳን 744 ያክል ኪሎ ሜትር ካዋሰነች ኢትዮጵያ ከሱዳን በስቴት ትገኛለች ካል በኢስት እንዲሁም በሳውዝ ኢስት ኦፍ ሱዳን በምስራቅ እንዲሁም በደቡብ ምስራቅ በኩል ትገኛለች ማለት ነው ኢትዮጵያ ከሱዳን አንፃር። የመጨረሻው ሳውዝ ሱዳን ወይም ደቡብ ሱዳን ነው። 1006 ያክል ኪሎ ሜትርን ታዋስነናለች። 1006 ኢትዮጵያ ከሳውዝ ሱዳን በስቴት ትገኛለች ካል በኖርዝ ዌስት እና በሳውዝ ሱዳን ኖርዝ ዌስት ኦፍ ሳውዝ ሱዳን ትገኛለች። ያ ማለት በሰሜን ምስራቅ አቅጣጫ ትገኛለች ማለት ነው። ስለዚህ እነዚህ ስድስቱ አዋሳኞች ናቸው ማለት ነው ለኢትዮጵያ። አጠቃላይ ዲስታንሱ 5260 ኪሎ ሜትር ያክል ይሆናል። እዚህ ጋር መታወት እንግዲህ እዚህ ጋር ኢትዮጵያ አለች፣ ዴን ሶማሌ፣ ኬንያ፣ ሳውት ሱዳን፣ ኤርትራ፣ ጅቡቲ እነዚህ ስድስቱ የኢትዮጵያ አዋሳኝ ሀገሮች ናቸው። በምን ያክል ዲስታንስ ያዋስኗታል የሚለውን ቴብል ላይ አይተናል ማለት ነው። ኔክስት ስትራቴጂክ ሎኬሽን ኦፍ ኢትዮጵያ። ስትራቴጂክ ሎኬሽን ቀደም ላይ አንድ ነገር ቫሲናል እና ምን ብለን ነው የከፈልነው? ቫሲናል እና ጂኦግራፊክ ብለን ነው የከፈልነው። ጂኦግራፊክ በሌላ ስሙ ስትራቴጂክ ይባላል። ስትራቴጂክ ምናልባት ቀደም ላይ ቫሲናል እና ስትራቴጂክን በአንድ አይነት ወይ ተርጉመነው ከሆነ ማለት ነው። ስለዚህ ስትራቴጂክ ማለት ጂኦግራፊክ ማለት ነው። ቫሲናል ማለት ደግሞ ራሱን የቻለ ከአጎራባች ከሀገሮች አንፃር፣ ስትራቴጂክ ከሆነ ግን ከዋተር ቦዲዎች እና ሌላ ላንድ ፎርሞች ጋራ በተገናኘ መንገድ ሎኬት የምናደርግበት ነው። ስለዚህ ስትራቴጂክ ሎኬሽን is also known as ምን ይባላል? ናቹራል ወይም ግሎባል ሎኬሽን ተብሎ ይጠራል። Consequently, Ethiopia's strategic location can be described in the following way. It is found በየት በኩል ትገኛለች? በስትራቴጂክ ወይም በናቹራል ወይም በግሎባል ሎኬሽን ወይ ዲስክራይብ ስናደርጋት in the north east
ኦኬ ኢን ዘ ኖርዝ ኢስተርን ኦር ሆርን ኦፍ አፍሪካ ላይ ትገኛለች። አንድ ቱ ዘ ሳውዝ ዌስት ኦፍ ዘ ኤዥያን ኮንቲነንት ከኤዥያን ኮንቲነንት በሳውዝ ዌስት በኩል ትገኛለች። ኢን ዘ ናይል ቤዚን በናይል ሸለቆ ትገኛለች፣ ወይም መገኛ የናይል መነሻ ማለት እንችላለን። ቱ ዘ ሳውዝ ኦፍ ዩሮፕ ከአውሮፓ በስተ ደቡብ በኩል ትገኛለች። ቱ ዘ ኖርዝ ዌስት ኦፍ ዘ ኢንዲያን ቫሊ በሰሜን በሰሜን ምዕራብ ኦፍ ኢንዲያን ኦሽን ከኢንዲያ ኦሽን በስተ ሰሜን ምዕራብ በኩል ትገኛለች። ቱ ዘ ሳውዝ ዌስት ኦፍ ዘ ሬድ ሲ በደቡብ ምዕራብ ሬድ ሲ ወይም በቀይ ባህር በደቡብ ምዕራብ በኩል ትገኛለች። እንዲሁም ቱ ዘ ሳውዝ ኦፍ ዘ ሜዲትራኒያን ሲ ብለን ኢትዮጵያን ምን ማድረግ እንችላለን? ሎኬት እናደርጋለን። ይህ ምን ይባላል? ስትራቴጂክ ሎኬሽን ወይም ናቹራል ሎኬሽን ወይም ግሎባል ሎኬሽን እንለዋለን ማለት ነው። ቅድሙ ቫሲናል ያልነው ግን ሀገሮችን መሰረት አድርገን ወይም አጎራባች ሀገሮችን መሰረት አድርገን ነው ሎኬሽኗን ያስቀመጥነው። ሁለተኛው የሎኬሽን አይነት ደግሞ አብሶሉት ወይም አስትሮኖሚካል ሎኬሽን ነው። ስለዚህ አብሶሉት ወይም አስትሮኖሚካል ሎኬሽን ኦፍ ኢትዮጵያ ምን ይመስላል? ከዚህ ቀደም ሪላቲቭን ያየን አንጻራዊ፣ አሁን ደግሞ ፍጹማዊን ነው የምናየው። ፍጹማዊ absolute location is expressed as the geographic extent in terms of latitude and longitude ያንድን ቦታ መገኛ በላቲቲዩድ እና በሎንጊቲዩድ የምንገልጽ ከሆነ አብሶሉት ሎኬሽን ወይም አስትሮኖሚካል ሎኬሽን እንለዋለን። ላቲቲዩድ ስንል የኬክሮስ እና ኬንትሮስ የሚባሉ መስመሮችን በመጠቀም አግድም መስመሮችና ቋሚ መስመሮችን በመጠቀም ማለት ነው። So the absolute location of Ethiopia is expressed as follow. Ethiopia is located between 3 degree north to 15 degree north latitude and 33 degree east to 48 degree east longitude. አሁን በላቲቲዩድ እና በሎንጊቲዩድ እየከፈልን ነው። እዚህ ላይ የሆነ ጽሁፍ ፈዛዛ ስለሆነ ብዙ ላይ ለያችሁ ይችላል። ግን ላቲቲዩድን ስናይ ከ3 ዲግሪ ኖርዝ እስከ 15 ዲግሪ ኖርዝ ወይም ኖርዘርን ሄሚስፌር ላይ ነው ያለች እንደማለት ነው። ሎንጊቲዩድን ስናይ ደግሞ ቋሚ መስመሮች አንጻር ስናይ ደግሞ 33 ኢስት ቱ 48 ኢስት፣ ስለዚህ በኢስተርን በኩል ነው ያለች ማለት ነው። ይሄ አይነት ሎኬሽን ምን ይባላል? አብሶሉት ሎኬሽን እንለዋለን። As a result, Ethiopia's extreme point lies at Ethiopian extreme point lies at the northern tip of Tigray in north. በኖርዝ በኩል ኖርዘርን ትግራይ አለ። ሞያሌ in the southern ቦረና እንደማለት ነው። በደቡብ ደግሞ ሞያሌ አለ። አኮቦ in the west ጋምቤላ ውስጥ የሚገኝ ማለት ነው። አኮቦ በምዕራብ በኩል the tip of Ogaden in the east ኦጋዴን ማለት ነው። ስለዚህ የኢትዮጵያ ኤክስትሪም ፖይንቶችን ጥቀሱ ብንባል ምን እንላለን? በሰሜን በኩል ትግራይ፣ በደቡብ በኩል ሞያሌ፣ በምዕራብ በኩል አኮቦ እንዲሁም በምስራቅ በኩል ኦጋዴን እንላለን ማለት ነው። እነዚህ ምን ይባላሉ? ኤክስትሪም ፖይንትስ። ኤክስትሪም ፖይንት ማለት እዚህ ላይ ተመልከቱ። አሁን አግድም መስመር ሲሰመር የምትነካው ይቺ ጫፏ ማለት ነች። ይቺ ጫፏ ትግራይ ውስጥ ያለች ቦታ ነች። ኖርዝ ቲፕ ኦፍ ትግራይ ነች። በምስራቅ ደግሞ ልክ እንደዚህ ቁልቁል አንድ መስመር ስናሰምር ይቺ ጫፏ ላይ የምናገኛት ሶማሊያ ክልል ውስጥ ኦጋዴን ነች። እንዲሁም ከታች ደግሞ እንደዚህ ሆሪዞንታል 3 ዲግሪ ስናሰምር ቲፕ የምናገኛት ይቺ ፖይንት ማን ትባላለች? ሞያሌ ትባላለች። ሞያሌ አሁንም በስተምዕራብ በኩል እንደዚህ ልክ ቁልቁል ስናሰምር ያ ማለት 33 ዲግሪ ኢስት ላይ ይቺ ጫፏ የምትነካ ፖይንት ማን ትባላለች? አኮቦ ትባላለች። አኮቦ። ስለዚህ አኮቦ፣ ኦጋዴን፣ ትግራይ፣ ሞያሌ የኢትዮጵያ ፎር ኤክስትሪም ፖይንቶች ናቸው ማለት ነው። ቅድም ዲግሪ ያልነው ከ33 ዲግሪ እስከ 48 ዲግሪ ኢስት ነው። ከ3 ዲግሪ ኖርዝ እስከ 15 ዲግሪ ኖርዝ ድረስ ትገኛለች ማለት ነው ኢትዮጵያ። ስለዚህ አብሶሉት ሎኬሽን ኦፍ ኢትዮጵያ በዚህ ወይ ነው የሚገለጸው ማለት ነው። ኔክስት ላይ የምናገኘው ሳይዝ ኦፍ ኢትዮጵያ ነው። መጠኗስ ምን ይመስላል? መጠኗ how big is Ethiopia areally and what are the effect of its size? የኢትዮጵያ መጠኗ ምን ያክል ነው?
Ethiopia is the 10th largest country in Africa with a total area of 1,106,000 square kilometers. ኢትዮጵያ እንግዲህ ከአፍሪካ 10ኛዋ ነች በትልቀት ኦኬ ትልቅ በመሆን 10ኛ ደረጃ ላይ ትገኛለች 1,106,000 ስኩዌር ኪሎ ሜትር ያክልም ስፋት አላት It contains about 0.7% of the world's land area and about 3.6% of Africa land mass. ከዓለም 0.7% እንግዲህ የዓለምን 0.7% ያክል ይዛለች ኢትዮጵያ የአፍሪካን ደግሞ 3.6%ን ያክል ይዛለች ማለት ነው ኦኬ So comparison of Ethiopian area size with its neighbor ይላል እንግዲህ ከጎረቤቶቻችን አንፃር ያለውን ሳይዝ ኮምፓሪዥን ነው እዚህ ቴብል ላይ ያስቀምጠልን ካንትሪዎች አሉ እንግዲህ አጎራባች ሀገሮች ጋራ 7 ይሆናሉ እዚህ ጋር ራሱ ኢትዮጵያ መስላለች ቀደም ስንት ነበሩ 6 ነበሩ ከኢትዮጵያ ጋር 7 ይሆናሉ ስለዚህ ቶታል ኤሪያቸው ራንካቸው ሳይዝ ኢን ኮምፓሪዥን ቱ ኢትዮጵያ ከኢትዮጵያ ጋራ ያላቸውን ውድድርም ስናይ ወይም ኮምፓሪዥንም ስናይ ምን እንደሚመስል እዚህ ቴብል ጋር ተቀምጧል የመጀመሪያው ኢትዮጵያ ነች እንግዲህ ስፋቷ ምን ያክል ነው 1,106,000 ኪሎ ሜትር ነው ራንክ ሁለተኛ ደረጃ ላይ ቀጥሎ ሱዳን 1,849,233 ኪሎ ሜትር ራንክ አንደኛ ኦኬ ከኢትዮጵያ አንፃር 1.01 ታይምስ ቢገር 1.01 እጥፍ ትበልጣለች ከኢትዮጵያ ማለት ነው ማን ሱዳን ሶማሊያን ደግሞ ስናይ 637,661 ኪሎ ሜትር ያክል ስፋት አላት ራንክ ሶስተኛ ደረጃ ላይ 1.73 ታይምስ ስሞለር ከኢትዮጵያ 1.73 እጥፍ ታንሳለች ኬንያ 580,000 ያክል ኪሎ ሜትር ስፋት አላት ደረጃ አምስተኛ ላይ 1.91 ታይምስ ስሞለር 1.91 እጥፍ ታንሳለች ኤርትራ 118,000 ኪሎ ሜትር ስኩዌር ኪሎ ሜትር ያክል ትሰፋለች ስድስተኛ ደረጃ ላይ ትገኛለች ወይም ስድስተኛ ደረጃ 9.42 እጥፍ ታንሳለች ከኢትዮጵያ ጅቡቲ ደግሞ 23,200 ኪሎ ሜትር ስኩዌር ኪሎ ሜትር ነች በጣም ትንሽ ነች መጨረሻ ደረጃ ላይ ትገኛለች ኦልሞስት 50 ታይምስ ስሞለር እጥፍ ታንሳለች ከኢትዮጵያ ወይም የኢትዮጵያን ግማሽ እንደማለት ነች ኦኬ ግማሽ ያክል ታንሳለች ማለት ነው ግማሽ ሳይሆን ግማሽ አይደለም ግማሽ እኮ አንድ ሁለተኛ ነው አይደል ይሄ 50 ነው እንጂ 50 ታይምስ 50 እጥፍ ታንሳለች ማለት ነው ሳውዝ ሱዳን ደግሞ ሳውዝ ሱዳን 631,928 ያክል ኪሎ ሜትር ስኩዌር ስፋት አላት አራተኛ ደረጃ ላይ 1.75 ስሞለር ታይምስ ስሞለር ዳን ኢትዮጵያ እንላለን ማለት ነው ስለዚህ ቴብሉ የሚያሳየን ኢትዮጵያን የሚያዋስኑ ሀገሮች ከኢትዮጵያ ጋር ያላቸው ኮምፓሪዥን ራንካቸው ምን እንደሚመስል ነው የሚያሳየን ማለት ነው ኦኬ እዚህ ጋር አጭር ማስተዋወሻ አለችን The Horn of Africa takes its name from the horn-shaped land formation that forms the easternmost points of African continents, projecting into the Indian Ocean south of the Arabian Peninsula. Ethiopia is the largest country in the Horn. This status in its size in a composition with its status of having a large population confers many advantages to Ethiopia in the Horn of Africa ይላል ምንድነው Horn of Africa የሚለውን ስያሜ ያገኘው የአፍሪካ ጫፉን አይታችሁት ከሆነ ኢስት አፍሪካ ላይ የቀንድ ቅርጽ አለው የቀንድ ስለዚህ ከሼፑ ተነስቶ ነው Horn of Africa የተባለው ስለዚህ ከሆርን ኦፍ አፍሪካ ደግሞ ኢትዮጵያ በጣም ትልቁ ሀገር ነች እንደማለት ነው እሱን ነገር ነው እዚህ ጋር ያስቀምጠልን So what advantages and disadvantages does Ethiopia large size offer the country? አሁን ኢትዮጵያ በሳይዝ ትልቅ መሆኗ ጥቅሙ ምንድነው? ጉዳቱስ ምንድነው? አሁን ፕሬዘንት ዴይ ላይ ያለው ኢትዮጵያን የመከፋፈል ስራ ይሰራል ለምሳሌ የተለያዩ ክልሎች እየተነሱ ሀገርን እንከፋፈል ራሳችንን እንቻል ምናምን እየተባለ ያለበት ሁኔታ ነው ያለው ስለዚህ ጥቅምና ጉዳቱን እናየዋለን እግረ መንገዳችን እዚህ ጋር ማለት ኢትዮጵያ ትልቅ መሆኗ ጠቀሜታው ምንድነው ትልቅ መሆኗ ጉዳቱ ምንድነው አድቫንቴጁን ስናይ የመጀመሪያ ጠቀሜታውን ስናይ ኢትዮጵያስ large size lets it enjoy diverse agroecological zone resulting in a wide variety of fauna and flora
ያ ምንድነው ሌላው ጠቀሜታ አግሮ ኢኮሎጂካል ዞን ወይም ከኢኮሲስተም ጋር በተገናኘ ወይም ይሄ ከደን ሽፋን ጋራ ከምንድነው የሚባለው ኢኮሲስተም የሚባለው ጋራ ከዛ ጋር በተገናኘ ሰፊ የሆነ ነገር ይኖራታል ማለት ነው። ኦኬ በጣም ሰፊ የሆነ ከዛ በሱ ኢንጆይ ማድረግ ይቻላል እንደማለት ነው። ሌላኛው ጠቀሜታው ፖሰስ ኤ ላርጅ አማውንት ኦፍ አርባን ላንድ። አርባን ላንድ የምንለው ለእርሻ የሚሆን ሰፊ ቦታ ይኖራታል። ሁለተኛው አድቫንቴጅ ነው። ያ ማለት ሰፊ መሆኗ ሰፊ እርሻ ቦታ እንዲኖራት ያደርጋል። ቀጥሎ ሃቭ ኤ ግሬት ቫራይቲስ ኦፍ ሚነራል ሪሶርስ፣ በጣም በርካታ የሚባል የሚነራል ሀብት ይኖራታል። ከዛም በተጨማሪ ቢ ዘ ሆም ኦፍ ዳይቨርስ ኢኮኖሚ ማን ነው ኤትኒክ ግሩፕ፣ የበርካታ ጎሳዎች መገኛ ወይም ብሔር ብሔረሰቦች መገኛ ትሆናለች ማለት ነው። ምን ትሆነች? ትልቅ ከሆነች ማለት ነው። ትልቅ ከሆነች የትልቅነቷ ጠቀሜታው እነዚህ ነገሮች ናቸው እዚህ ላይ የተዘረዘሩት ነገሮች ማለት ነው። ኦኬ እዚህ ጋር የመጀመሪያውን ሞር ክሊር ለማድረግ የዳይቨርስ አግሮ ኢኮሎጂካል ዞን ሪዛልቲንግ ኢን ዋይድ ቫራይቲ ኦፍ ፉና ኤንድ ፍሎራ የሚለው ፍሎራ ከፕላንት ጋር የተገናኘ ነው። ፉና የሚለው ደግሞ ከአኒማልስ ጋር የተገናኘ ነው። ስለዚህ አግሮ ኢኮሎጂካል ስል በግብርናው ዘርፍ ነው። በግብርናው ዘርፍ ብዙ የሆነ የእንስሳት እንዲሁም የእጽዋት ሽፋን ይኖራታል የሚለውን ለመግለጽ ነው። ምናልባት መጀመሪያ ላይ ቀድም ብዙ ክሊር ካልሆነ ማለት ነው። ስለዚህ እዚህ ላይ የተዘረዘሩ አራት ነገሮች ከጠቀሜታ ውስጥ እንመድባቸዋለን። ጉዳት ወይም ዲስአድቫንቴጁን ደግሞ ስናይ እዚህ ጋር ዲስአድቫንቴጅ ሰፊ የሚሆነው ዲስአድቫንቴጅ ምንድን ነው? ኢትስ ላርጅ ሳይዝ ፎርስስ ኢትዮጵያ ቱ ሪኳየርድ ኤክስፐንሲቭ አድሚኒስትሬቲቭ ኤክስፐንዲቸር። ኦኬ የመጀመሪያው ጉዳቱ እንግዲህ ትልቅ ሀገር ሰፊ ሀገር ከሆነች ለማስተዳደር ብዙ ወጪ ያስፈልጋታል። ብዙ አስተዳዳሪዎች በየቦታው ያስፈልጋሉ። ይህን ነገር ለማድረግ ደግሞ ብዙ ወጪ ወይም ኤክስፓንሲቭ የሆነ ውድ የሆነ አድሚኒስትሬቲቭ ኤክስፐንሲቭ ያስፈልጋል ማለት ነው። ሃቭ ኤ ላርጅ አርሚ ቱ ፕሮቴክት ኢትስ ሶቨርኒቲ፣ ሉዓላዊነቷን ለመጠበቅ ደግሞ ትልቅ የሆነ የጦር ኃይል ያስፈልጋታል ማለት ነው። ይሄ ሌላኛው ጉዳት ነው። ኦኬ ትልቅ የሆነ የጦር ኃይል ለመገንባት ዘመናዊ የጦር መሳሪያ ለመገንባት ብዙ አቅም ያስፈልጋል ማለት ነው። ሌላኛው ሪኳየር ኤ ግሬት ፋይናንሺያል ፓወር ቱ ኮንስትራክት ኢንፍራስትራክቸር ፋሲሊቲስ ይላል። አሁን ትልቅ ሀገር ከሆነች ለዛ ሁላ ህዝብ ወይም ለዛች ትልቅ ሀገር መሰረተ ልማት የሚባሉት ኢንፍራስትራክቸር ለምሳሌ እንደ ስልክ፣ እንደ መብራት፣ ውሃ፣ መንገድ ምናምን እሱን ነገር ለማሟላት ከፍተኛ የሆነ ፋይናንሺያል ፓወር ወይም የገንዘብ አቅም ያስፈልጋል ማለት ነው። ግን ጠባብ ሀገር ከሆነች ትንሽዬ የሆነ ኤሌክትሪክ ፓወር ነው የሚያስፈልጋት፣ ትንሽ የሆነ መንገድ ነው የሚያስፈልጋት፣ ትንሽ የሆነ ሌሎች መሰረተ ልማቶች ናቸው የሚያስፈልጉ ማለት ነው። ግን ትልቅ ከሆነ በርካታ የሆነ የመሰረተ ልማት ፋሲሊቲዎች ስለሚያስፈልጉ ግሬት የሆነ ፋይናንሺያል ፓወር ይጠይቃል ማለት ነው። ሌላው ፌስ ቻሌንጅስ ፎር ኢፌክቲቭ አድሚኒስትሬሽን ኤንድ ሶሾ ኢኮኖሚክ ኢንተግሬሽን። ፌስ ቻሌንጅስ ፎር ኢፌክቲቭ አድሚኒስትሬሽን ያ ማለት ይህ ከአስተዳደር ጋር ወይም የመልካም አስተዳደር የሚባለው ነገር ቻሌንጅ ይገጥመዋል ማለት ነው። ሰፊ ከሆነች ከስፋቷ አንጻር ወይም እየሰፋች በሄደች ቁጥር ቻሌንጆች ይከሰታሉ ከአድሚኒስትሬሽን ጋራ። ለምሳሌ ኢትዮጵያ ውስጥ አሁን የተለያየ ኤትኒክ ግሩፕ መኖሩ፣ የተለያየ ብሔር ብሔረሰብ መኖሩ ለአድሚኒስትሬቲቭ ዘርፍ ወይም ለአስተዳዳሪው ኃይል ቻሌንጅ ይገጥሞታል። ያ ማለት ልዩነቶች ይኖራሉ በተለያዩ ብሔር ብሔረሰቦች ወይም ጎሳዎች መካከል ማለት ነው። እሱ ነገር እንደ ዲስአድቫንቴጅ ይቆጠራል ማለት ነው። ከዛ በተጨማሪ ከሶሾ ኢኮኖሚኩ አንጻርም ስናየው ቻሌንጅ ነው ማለት ነው፣ ወይም ከዲስአድቫንቴጅ እንቆጥረዋለን ማለት ነው። ኔክስት የምናየው ደግሞ የኢትዮጵያ ሼፕ ኦፍ ኢትዮጵያ ምን ይመስላል? ካንትሪስ ኦፍ አፍሪካ ኤንድ ዘ ወርልድ at large vary not only in location and size but also in shape። እንግዲህ በዓለም ላይ ያሉ ሀገሮች በሎኬሽን ብቻ ወይም በሳይዝ ብቻ አይደለም በሼፕም ይለያያሉ። some countries have nearly circular or compact shape, others have elongated or linear shape, and still others have truncate or shortened shape። እንደምታዩት ክብ የሆነ ሊኒየር የሆነ ወይም ሾርተንድ የሆነ ሼፕ ያላቸው የተለያዩ ሀገሮች አሉ። These shapes have implication on the administrative, defense and economic integration both within the country and as a respect to the outside area። እንግዲህ ይህ ሼፑ ከምን የመጣ ነው? ከአድሚኒስትሬቲቭ፣ ከዲፌንሱ ወይም ከኢኮኖሚክ ኢንተግሬሽኑ ጋር የተገናኘ ነው። ባይ ዘ ወይ የአንድ ሀገር ለምሳሌ ሼፕ የሚወሰነው ከብዙ ጊዜ በፊት
የሆነ ሀገር ድንበሯ ተወስኗል። ስለዚህ ድንበሯ ሲወሰን ሼፑን አይታችሁ ከሆነ ያ ሼፕ የሚወሰነው በአድሚኒስትሬቲቭ ነው፣ በሚገዛው አካል ማለት ነው፣ ወይም በመሪው አካል። ለምሳሌ የኢትዮጵያን ቅርጽ አይታችሁት ከሆነ ዲፋይንድ የተደረገው በማን ነው? በንጉስ ሚኒሊክ ዘመን ነው ማለት ነው ዲፋይንድ የተደረገው በዋናነት ይህን ያውን ፕሬዘንት ዴይ ላይ ያለውን ቅርጽ እንዲኖር ያደረገው ማለት ነው። when you compare the shape of Ethiopia with other countries you find that Ethiopia has a more or less compact or circular shape ከሌሎች አገሮች አንጻር ስናይ የኢትዮጵያ ቅርጽ ልክ ወደ ክብነት የተቀየረ አይነት ነው ይመስል። Its shape is considered to be compact or essentially circular because the extreme north-south and east-west spans of the country covers comparable distance። እንግዲህ ተመልከቱ አሁን ሰርክል ነች ወይም ወደ ሰርክልነት የተጠጋች ቅርጽን ያላት ያልንበት ዋነኛ ምክንያት ኖርዝ ሳውዝ ኢስት ዌስት ቲፕ ስላላት ነው ወይም ጫፍ ስላላት። ሰሜን ጫፍ አለ፣ ደቡብ ጫፍ አለ፣ ምስራቅ ጫፍ አለ፣ ምዕራብ ጫፍ አለ። ይህን ደግሞ አይተናል። ሰሜን ጫፍ ለምሳሌ ትግራይ አለ፣ ደቡብ ጫፍ ሞያሌ አለ፣ በምስራቅ ጫፍ ኦጋዴን ብለናል፣ በምዕራብ ደግሞ አኮቦ ብለን አይተናል አይደለም። ስለዚህ ይህ ነገር ስላላት ክብነች እንላለን ማለት ነው። ወደ ክብነት የተቀየረ ወይም ወደ ክብነት የቀረበ ሼፕ አላት። ኒርሊ ሰርኩላር ነው ማለት ነው። You can easily see this approximate circularity in your school atlases and world map ይላል። እንግዲህ ይሄንን መሆኑን ትምህርት ቤታችሁ አካባቢ የኢትዮጵያ ካርታ ይኖራል መቼስ። ስለዚህ ያን ካርታ ሄዳችሁ እውነት ወደ ክብነት የተቀየረች ነች ወይም የተቃረበች ነች የሚለውን ቼክ ማድረግ ትችላላችሁ። አብሶሉት የሆነ ሰርኩላር የሆነ ሼፕ አላት እያልን አይደለም፣ ግን አፕሮክሲሜትሊ ወደ ሰርኩላር ሼፕ እየተቀየረ ነው ከሌሎች ሀገሮች አንጻር ማለት ነው። ሌሎችን ጎረቤት ሀገሮችን መውሰድ ትችላላችሁ። ለምሳሌ እንደነ ኬንያ፣ እንደነ ኤርትራ። አሁን የኤርትራን ካርታ ብታዩት ክብ ነው ወይ ለማለት ይከብዳል። የሆነ በጣም ሹል የሆነ ጫፍ አለው ወደ ታች ጅቡቲ ድረስ የሚነካ ማለት ነው። እሱ መስመር ኢትዮጵያ የባህር ወደብ እንዳታገኝ የተሰመረ መስመር እንደማለት ነው። ምንድነው የሚባለው? እንደ አጥር የሆነ ለምሳሌ እስቲ ካርታው ካለ ላሳያችሁ። አሁን ይሄን ካርታ ይዩት እዚህ ጋር። ይሄ እዚህ ጋር ከታያችሁ ካርታው ኤርትራን ተመልከቱት። ኤርትራ ማለት እዚች ጋር ሆና ሳለ ግን የት ድረስ ትመጣለች? ታች ጅቡቲ ድረስ ትመጣለች። ይሄ መስመር ይሄ መንገድ ነው የሚመስለው ታች ድረስ። ይሄ የተሰመረው ለምንድን ነው? በድሮ ሰዓት ኤርትራ የኢትዮጵያ ክፍል ነበረች። ከኢትዮጵያ ተካላ ሲወጣ ኢትዮጵያ እዚህ ላይ ባህር ወደብ አለ። ወደብ እንዳታገኝ የተሰመረ መስመር ወይም እንደ አጥር የታጠረ ነው ማለት ነው። ላንድ ሎክ እንድትሆን የተደረገበት ሴራ ነው። ስለዚህ አሁን የኢትዮጵያ የኤርትራን ሼፕ ስናይ ሰርኩላር አይደለም ወይም ምንድነው ሬክታንጉላር ልንለውም አንችልም። የሆነ ሌላኛ ሼፕ ነው ያለው። ኦኬ። ግን የኢትዮጵያን ስታዩት ልክ እንደዚህ ምንድነው እንደ ሰርኩላር ነገር ነው። ወደ ምስራቁ አቅጣጫ ብቻ ትንሽ እየወጣ ያለ ነገር አለው እንጂ ኒርሊ ሰርኩላር የሆነ ቅርጽ ነው ያለው ማለት ነው። ኦኬ። there are three theoretical indicators of the compactness of an area. ኦኬ ኮምፓክትነስ ስንል ወደ ሰርኩላርነት የተቀየረ እንደማለት ነው። ለሱ ኢንዲኬት የሚያደርጉ ሶስት ቴዎሬቲካል ኢንዲኬተሮች አሉ። የመጀመሪያው ባውንደሪ ነው። ባውንደሪ ወይም ሰርከምፍራንስ ሬሽዮ። ሰርከምፍራንስ ሬሽዮ ባውንደሪ ቱ ሰርከምፍራንስ ሬሽዮ ቢ ኦቨር ሲ ማለት ነው። ቢ ባውንደሪ ነው፣ ሲ ሰርከምፍራንስ ነው። ስለዚህ ባውንደሪ ቱ ሰርከምፍራንስ ሬሽዮ አንድ ቴዎሬቲካል ኢንዲኬተር ነው። ሁለተኛ ኤሪያ ቱ ባውንደሪ ሬሽዮ፣ ኤሪያ ቱ ባውንደሪ ሬሽዮ እና አክቹዋል ኤሪያ ቱ ኤሪያ ኦፍ ዘ ኢንስክራይብዲንግ ሰርክል። እነዚህ ሶስት ነገሮች ምን ይባላሉ? ቴዎሬቲካል ኢንዲኬተር ኦፍ ኮምፓክትነስ ወይም ኒርሊ ወደ ሰርኩላር ሼፕነት የተቀየረ ነው ብለን እንድንወስን የሚያደርጉ ነገሮች ማለት ነው። እነዚህ ሶስት ነገሮች ቢ ቱ ሲ፣ ኤ ቱ ቢ፣ ኤ ቱ ኤ ፕራይም፣ ቢ ባውንደሪ ቱ ሰርከምፍራንስ፣ ኤሪያ ቱ ባውንደሪ እንዲሁም አክቹዋል ኤሪያ ቱ ኤሪያ ኦፍ ዘ ኢንስክራይብድ ሰርክል ይለናል። ስለዚህ በእነዚህ በሶስቱ ቴዎሬቲካል ኢንዲኬተሮች የአንድን ኤሪያ ኮምፓክትነስ ምን ማድረግ እንችላለን? ማወቅ እንችላለን ማለት ነው። ኦኬ ጋይስ እዚህ ጋር ኖት አለን ወይም ማስታወሻ አለን። እዚህ ላይ ያለውን ምሳሌ ካየን በኋላ መለስ ብለን እናይበታለን። እዚህ ላይ ያለችውን ማስታወሻ For example, let us use the boundary circumference ratio to measure Ethiopia's degree of compactness or index of
ኮምፓክትነስ እንግዲህ ኢትዮጵያ ሰርኩላር ወይም ኒርሊ ሰርኩላር ናት ብለናል። ስለዚህ ኒርሊ ሰርኩላር ናት ለማለት ሶስት ነገሮችን ወይም ቲዎሬቲካል ኢንዲኬተሮችን አይተናል። ከነዛ መካከል ባውንደሪቱ ሰርከምፍራንስ ሬሽዮን ብንወስድ ኮምፓክትነሷን ኢንዲኬት ለማድረግ ማለት ነው። In the ratio, circumference is based on the assumptions of a circle having equal area of the countries under consideration. እንግዲህ ልክ ሰርክል ነው ብለን ወስደን ያ የሰርክል ኤሪያ ከሀገሪቱ ኤሪያ ጋር እኩል ነው ብለን አስዩም አድርገን ነው የምንወስደው መጀመሪያ። So index of compactness using B2C ratio, boundary to circumference ratio, which is equals to boundary length of the country over circumference of the circle. አሁን B boundary length of the country ነው፣ C ደግሞ circumference of the circle ነው። ስለዚህ እንወስዳለን። So the formula to find the circumference of the circle having equal area size as the country under consideration is 2 pi r. pi 3.14 ነው። እንግዲህ circumference እንዴት ነው ካልኩሌት የሚደረገው? 2 pi r ተብሎ ነው። 2 pi r. The value of r is not given. አሁን እንግዲህ የአንድን ካንትሪ circumference ልንፈልግ ነው። ልክ ክብ ናት ብለን ብናስብ ግን r አልተሰጠም፣ ራዲየሱ አልተሰጠም። And it should be computed. It is going to be calculated taken an area of the circle that is assumed to have equal area size as a country under consideration. ምን አድርገን ነው የምንወስደው? የሀገሪቱን ኤሪያ እንወስድና ከቱ ፓይ አር ጋር እኩል እናደርግና ምኑን እናገኛለን? ራዲየሱን ማግኘት እንችላለን ማለት ነው። ስለዚህ የሰርክል ፎርሙላን በመጠቀም ከሀገሪቱ ኤሪያ ጋር እኩል ነው ብለን በመውሰድ ማለት ነው። This area of the circle is calculated taking the following formula, that is area which is equal to pi r square ብለን እንሄዳለን። ለምሳሌ the BC ratio, that means boundary to circumference ratio of Ethiopia, can be calculated as follow. The total boundary length of Ethiopia 5260 ኪሎሜትርስ እንደሆነ አይተናል። ያ ማለት ኢትዮጵያን የሚያዋስኑ ሀገሮች አሉ፣ ስድስቱ ሀገሮች ጠቅላላ 5260 ኪሎ ሜትር ያክል ያዋስናሉ ብለናል። The circumference of a circle having an area similar to the area of Ethiopia, which is 1,106,000 kilometers. 1,106,000 ኪሎ ሜትር ስኩዌር ነው የኢትዮጵያ ስፋት። ስለዚህ ይህንን እንወስዳለን። እዚህ ጋር ባውንደሪውን እንወስዳለን። ይህ የተሰጠን ነው፣ ጊቭን ምሳሌ እየሰራ ነው። ጊቭናችን ምንድን ነው? ባውንደሪ ሌንግዝ ተሰጥቶናል። የኢትዮጵያ ኤሪያ ተሰጥቶናል። ኤሪያው 1,106,000 ኪሎ ሜትር ስኩዌር፣ ባውንደሪ ሌንግዝ 5260 ኪሎ ሜትር ተሰጥቶናል። ከዛ ሶሉሽን እንሂድ። circumference which is equal to pi r 2 pi r. the value of pi ደግሞ 3.14 ነው። while the value of r is derived from the circle whose area is equals to Ethiopian's area. አሁን እዚህ ላይ አንድ ነገር እንዳትወዛገቡ። ምናልባት ፓይን ከዚህ ቀደም 7ኛ 8ኛ ክፍል የማታውቁት ከሆነ ፓይ ማለት ሰርክልን እንደውም ተምራችሁታል፣ ስለ ሰርክል ኤሪያ ስለተማራችሁ ማለት ነው ማትስ ላይ። ስለዚህ ፓይ የ3.14 ቫልዩ እንዳለው ታውቃላችሁ፣ ምናልባት አዲስ ከሆነባችሁ ብዬ ነው። ስለዚህ ፓይ ይታወቃል፣ ቱ አለችን፣ አር ነች ሪኳየርዷ። so the value of r is derived from the circle whose area is equals to the Ethiopian's area, that is 1,106,000 kilometer square. So pi r square which is equals to ምን እናደርጋለን? 1,106,000 ኪሎ ሜትር ጋር እኩል ነው ብለን እንወስዳለን። እዚህ ጋር ስኩዌር አለው፣ እሺ ኪሎ ሜትር ስኩዌር አለው። ፓይ አር ስኩዌር ደግሞ ምንድነው? እዚህ ጋር 2 ፓይ አር ነው፣ እዚህ ጋር ፓይ አር ስኩዌር። ፓይ አር ስኩዌር ማለት ኤሪያ ኦፍ ሰርክል ነው። ይሄ ሰርከምፍራንስ ነው፣ ሰርከምፍራንስ ዙሪያ ማለት ነው። ይሄ ደግሞ ኤሪያ ማለት ነው። ስለዚህ ከዚህ በመነሳት አር ስኩዌር which is equals to 352,229.3 ይመጣል። ኦቨር ፓይ አድርገ ነው ማለት ነው፣ ወይም ለ3.14 ታካፍለ ነው ማለት ነው። hence r which is equals to 593.5 ኪሎ ሜትር። ራዲየሷ ስንት መጣ? 593.5 ኪሎ ሜትር መጣ ማለት ነው። ስለዚህ ራዲየስ አገኘ። ከዛስ what is next? circumference which is equal to 2 pi r ነው። circumference of Ethiopia, circumference of area of Ethiopia if it were a circle, ሰርክል ብትሆን ኑሮ ኢትዮጵያ እንዴት ሊሆን እንደሚችል ይዩት። 2 pi r ነበራል፣ 2 times pi 3.14 times ራዲየስ 593.5 ተሰጥቷል። ስለዚህ አብዙት ስንት መጣ?
3727.18 መጣ። አሁን ይህን ቁጥር ያዙት። BC ratio of Ethiopia which is equals to boundary to circumference ratio which is equals to 5260 over 3727.18 which is equal to 1.411 መጣ ratio. This value implied that the shape of Ethiopia has a deviation of 41% from the assumed theoretical circular shape it ought to have ይላል። እዚህ ጋር ምናልባት 41% ያለው አገላውጡት 14% 41 አይደለም። ይሄ ለምሳሌ 1.4 ነው። ኦኬ ይሄ ምንድነው የሚሆነው? እዚህ ላይ ዳት ማች ክሊር አይደለም። እንግዲህ 40% ከየት እንደመጣ ኢትስ ናት ክሊር። እዚህ ላይም 1.4 አንዳንድ የሚለውም ወደ ፐርሰንት ብንቀይረው ከመቶ በላይ ነው የሚሆነው። በመቶ ብናበዛው በ10 ሲባዛ 14 በመቶ ሲባዛ 141 ነው የሚሆነው አይደል ይሄ ነገር። ስለዚህ ይሄን አይደለም 41 ያደረገው። ኤኒሃው እዚህ ላይ ክሊር ለማድረግ ያክል ባውንደሪ አለ። ባውንደሪ ማለት አንድ ሀገር ዙሪያዋ ምን ያክል ነው? አሁን 5260 ያክል ኪሎ ሜትር ዙሪያ አላት አልን የኢትዮጵያ። ያ ማለት ዙሪያዋ ሰርክል ቢሆን ኑሮ ሰርከምፍራንስ እንደማለት ነው። ስለዚህ ያ ዙሪያና ሰርከምፍራንሱ እኩል ቢመጣ ኑሮ ያ ማለት ሬሾ አንድ ቢሆን ኑሮ ምን እንል ነበረ? እኩል ናቸው ወይም ሰርክል ናት እንል ነበር። ግልጽ ነው። ያ ማለት ባውንደሪዋና ሰርክሏ ማነው ሰርከምፍራንሷ እኩል ቢሆን ኖሮ ሰርክል ነች እንል ነበር። እዚህ ጋር አሁን ክሊር ሆነልኝ። እዚህ ጋር this value implies that the shape of Ethiopia has a deviation of 41% from the assumed theoretical circular shape የሚለን ምን ለማለት ፈልጎ መሰላችሁ? አሁን ሬሾ እኩል ነው 1 ካለ በኋላ 0.411 ይላል። 0.411 ተጨምሮበታል ማለት ነው። አስዩም ከተደረገው አስዩም ያደረግነው ኢትዮጵያ ሰርክል ነች ብለን ነበር። ግን አስዩም ካደረግነው በላይ 0.41 ተጨምሯል አይደል? አንድ ላይ 0.411 ማለት ደግሞ 41% ነው። ስለዚህ ከታሰበው በላይ 41% ጨምሯል ማለት ነው። ስለዚህ ሰርክል አይደለችም፣ ግን ኒርሊ ሰርኩላር ናች እንላለን ማለት ነው። ሰርክል የምትሆነው ባውንደሪው ከምን ጋር እኩል ቢሆን ነበረ? ከሰርከምፍራንሱ ጋር እኩል ቢሆን ነበር ማለት ነው። አይ ሆፕ ክሊር እንደሆነላችሁ አስባለሁ። እንግዲህ ባውንደሪ ቱ ሰርኩላር ሰርከምፍራንስ ሬሾን የምንወስደው ሰርከምፍራንስ ካልኩሌት ይደረጋል። ባውንደሪ አለ። ሰርኩላር ማን ነው? ባውንደሪ እና ሰርከምፍራንሱ እኩል ከመጣ ወይም ሬሾ አንድ ከመጣ ያቺ ሀገር ሰርኩላር ነች ማለት ነው፣ ወይም ኮምፓክትድ ነች ማለት ነው። በጣም የተራራቀ ከሆነ ግን ሰርኩላር አይደለችም ወይም ኮምፓክትድ አይደለችም እንላለን። በኢትዮጵያ ኬዝ ደግሞ 41% ከታሰበው ጨምሯል ማለት ነው። ሰርኩላርነቷ ቀንሶታል ማለት ነው። የ41% ያክል ግልጽ ነው። ስለዚህ በዛ መልኩ እንድትረዱ ትፈልጋለሁ። The compact shape has a militaristic advantage as stated earlier. This can be well explained by considering an area and a boundary line length ratio. The index compactness using area to boundary ratio for Ethiopia is indicated here under. እንግዲህ እንዴት ኤሪያ ቱ ባውንደሪ ሬሾ ደግሞ እንደሚሰራ ይው። ኤሪያ አለኝ ኦቨር ባውንደሪ ኤሪያ 1,106,000 ኪሎ ሜትር ነው። ስኩዌር አለው እዚህ ጋር ባውንደሪ 5260 አለ። ሳካፍለው 210 መጣ። what does this ratio imply? ይህ ሬሾ ምንድነው የሚጠቁመው? it implies that if 1 kilometer boundary line is safeguarded by a national army, 210 kilometer square of the hinterland will become free from the assault of an enemy. ምን ማለት መሰላችሁ? አሁን ስለ ሚሊታሪ ነው እያወራን ያለ ነው፣ ወይም ይሄ ሬሾ ከሚሊታሪስቲክ አድቫንቴጅ ጋር ጠቀሜታ አለው እያልን ነው። ሚሊታሪስቲክ ማለት ከጦር ኃይሉ ጋር ማለት ነው። ጦር ኃይል ስንል እንግዲህ የኢትዮጵያ መከላከያ ኃይል ምንድነው ስራው ካል ድንበር መጠበቅ ነው። የሀገር ድንበር መጠበቅ ውስጥ ላይ ሀገር ውስጥ ስላለው ጉዳይ ደግሞ የሚመለከተው ምንድነው? ፖሊሶቹ ወይም ምንድነው የሚባሉት የጸጥታ ዘርፉ ነው እንጂ መከላከያ ኃይል ኢትዮጵያ ውስጥ ለምሳሌ አሁን ፕሬዝዳንት ዴይ ላይ እየተደረገ ያለው ላይክ ሌላ ነገር ነው። ግን እንዳጠቃላይ በየትኛውም ሀገር መከላከያ የሚባለው የሀገርን ድንበር የሚጠብቅ ነው። ውስጥ ላይ ስላለው ጉዳይ ግን የሚያገባው የጸጥታ ዘርፍ ነው። ፖሊሶቹ አሉ፣
ፌዴራል ፖሊስ አለ እነሱ ስለዚህ አሁን ወደ ትምህርታችን ስንመለስ ይሄ ሬሾ የሚያመላክተው ምንድነው? የሀገሪቱ ኤሪያ ሲካፈል ለድንበሯ የድንበር ሌንግዟ ስናካፍለው 210 መጣ። ስለዚህ በ1 ኪሎ ሜትር ይህን ያክል ሚሊታሪ ወይም ብሔራዊ አርሚ ካስፈለገ ለ210ሩ ምን ያክል ያስፈልጋል ተብሎ ካልኩሌት እንዲደረግ ይጠቅማል ማለት ነው። ኦኬ ለ1 ኪሎ ሜትር ይህን ያክል ታስፈልገ ለ210ሩ ምን ያክል ነው ተብሎ 5260ውን ለመሸፈን ምን ያክል ያስፈልጋል ብሎ ካልኩሌት ለማድረግ ወይም ወታደሮችን ለመመደብ ጥቅም ላይ ይውላል ማለት ነው የካልኩሌሽን። Another way of estimating the compactness of shape of any country is considering the ratio of the area of the country to the area of the smallest inscribing circle. In the ratio, area of the circle is based on the assumptions of smaller inscribing circle that touches the north, south, east and west boundary of Ethiopia described earlier in the absolute location section. እንግዲህ ስለ አብሶሉት ሎኬሽን ሴክሽን አይተናል። አብሶሉት ሎኬሽን ማለት ሎንጊቲዩድ እና ላቲቲዩድን የሚባሉ የሀሳብ መስመሮችን በመጠቀም የአንድን ሀገር ትክክለኛ ወይም ፍጹማዊ የሆነ መገኛ የሚነግረን ነው። እሱን በመጠቀም ደግሞ ኤሪያ ኦፍ ዘ ካንትሪ ቱ ዘ ኢንስክራይብድ ሰርክል ጋር ያለውን ሪሌሽን በመውሰድ ኮምፓክትነሱን ማወቅ ይቻላል። The ratio of actual area to the area of the smallest inscribed circle, that is A to A prime, for Ethiopia can be calculated using a formula, the following formula, that is actual area of the country over area of the inscribed circle. NB notice board, lower value near 0 indicates elongation and higher value near 1 suggested more compactness. አሁን ይሄ ካልኩሌት ተደርጎ ይሄ ሬሾ ካልኩሌት ተደርጎ ወደ 0 ከመጣ ኢሎንጌሽን ነው። ያ ማለት ወደ ሰርኩላር የመጣ ነገር የለውም ወይም ሰርክል አይደለም ማለት ነው። ወደ አንድ የተጠጋ ከሆነ ደግሞ ሞር ኮምፓክትነስ ወይም ወደ ሰርክልነት የተጠጋ ነው ብለን እንወስናለን ማለት ነው ጋይስ። ስለዚህ አጠቃላይ እዚህ ላይ የተቀመጠው ነገር በተለይ ወደ መጨረሻ የኢትዮጵያን ሼፕ ስናይ ያለው ካልኩሌሽን ምንን ለመጠቆም ነው የሚያገለግለው? አንድ ሀገር ሰርኩላር ነች ወይስ አይደለችም? ለምሳሌ ኢትዮጵያ ኒርሊ ሰርኩላር ናት ብለናል። ሰርኩላር የሆነችበትን ምክንያቶች ዘርዝረናል፣ ካልኩሌሽኖችን ተጠቅመናል። ስለዚህ በእነዚህ ካልኩሌሽኖች መሰረት ኢትዮጵያ ኒርሊ ሰርኩላር ነች ወይም ኮምፓክትድ ነች ብለን ምን ብለናል ማለት ነው? ወስነናል ማለት ነው። እዚህ ላይ እንግዲህ ያን ያህል ካልኩሌሽን ከሰራን በኋላ መጨረሻ ላይ እናያቸዋለን ያልኳችሁ ማስተዋሻ ነች። each of the theoretical assumption is based on the value of 1 as indicating perfectly compact shape except area to boundary ratio. ከኤሪያ ቱ ባውንደሪ ሬሽዮ በስተቀር ሌሎቹ ከምን ጋር የተገናኙ ናቸው ይላል? ወደ አንድ ከመጠጋት ጋር የተገናኙ ናቸው ይላል። ለምሳሌ የመጀመሪያው ባውንደሪ ቱ ሰርከምፍራንስ ሬሽዮ B2C እኩል ነው 1 ከመጣልን ኮምፓክትነሱ ትክክል ነው ማለት ነው፣ ወይም ሰርኩላር ነው ማለት ነው። ባውንደሪ ለሰርከምፍራንስ ሲካፈል 1 የሚመጣ ከሆነ ሰርኩላር ነው እንላለን። ኤሪያ ቱ ባውንደሪ ሬሽዮ ግን አይደለም። ለምሳሌ ቀደም አይተነው 210 ነው የመጣው አይደል ኢትዮጵያ፣ ከሱ ውጪ ነው የሚለን። እዚህ ጋር አክቹዋል ኤሪያ ቱ አን ኤሪያ ኦፍ ኢንስክራይብድ ሰርክል A to A ፕራይም ራሱ ወዴት መምጣት አለበት? ወደ አንድ ተመጣ ኮምፓክትድ ነው ብለናል። ወደ 0 የሚመጣ ከሆነ ደግሞ ኢሎንጌትድ ነው ብለናል። እዚህ ላይ የምታስታውሱ ከሆነ ይታለ እዚህ ጋር lower value near 0 indicates elongation and higher value near 1 suggests more compactness ወይም circular ብለናል። ስለዚህ እዚህ ኖቲስ ወይም ኖቷ ማስተዋሻ ላይ ያለችው ኤሪያ ቱ ባውንደሪ ሬሽዮ ከዚህ በስተቀር ሌሎቹ ወደ አንድ የሚጠጉልን ከሆነ ምንድነው እንላለን? ኒርሊ ኮምፓክትድ ወይም ሰርኩላር ነው እንላለን ማለት ነው። ይሄ ግን ከዛ ጋር አይገናኝም። ስለዚህ እዚህ ጋር እነዚህ ሶስት ኢንዲኬተሮችን መያዝ ያስፈልጋል ማለት ነው ሼፕ ላይ። አጠቃላይ እንግዲህ በዛሬው ክላስ 3 ነገሮችን አይተናል ስለ ኢትዮጵያ፣ ባውንደሪዋን፣ ሳይዟን፣ ሼፕዋን ለማየት ችለናል ማለት ነው። አይ ሆፕ ክሊር እንደሆነላችሁ ተስፋ አደርጋለሁ። ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ አሳውቁኝ፣ የምመልስላችሁ ይሆናል ማለት ነው። በሚቀጥለው በፓርት 3 ጂኦሎጂካል ሂስትሪ ኦፍ ኢትዮጵያ
በሚል ቶፒክ ዙሪያ የምንመማር ይሆናል ማለት ነው። እስካሁን ድረስ አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ፕሮግራም እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። መልካም ጊዜ። ባይ ባይ።